ጥርስ የለህም እንዴ? ጥርስ የለህም? ጥርስ የለህም እንዴ? በቆሎ ያላምጥም እንዴ? አልቋል እንዴ ጥርስክ? አለ ግን አይደል? ጥርሳችሁ ደህና ነው እናንተ? አዎ እኔ በዘር ይሄዳል አሉ። ጥርሱ ባቂ ላይ ቆረጥና አንቺም ጥርስሽን አያምሽም? የአባቴም ጥርስ አለ። ዛሬችን አላምጣ ጥርስህ አለ። ምን ችግር አለ? በቆሎ ለቀቀ እንዴ? ሊረግፍ ከጀለው እንግዲህ 100 ዓመት ስትሞላ ይለቃል። 100 ስትሞላ ወደፊት ኢንሻአላህ ይለቅ ይሆናል። እንግዲህ እንደገና ይበቅላል። አዎ አዲስ ጥርስ ይበቅላል። 200 ዓመትን ብትኖር ዱንያ አይጠገብም። አላህ አኑረን በል። አንድ ቀን ያደርን ይመስላል። አንድ ቀን ያደርን አይመስልም። አቦ ሀያታችን ረጅም ይሁን እያላችሁ ነው ዱዓ የምታደርጉት። ረጅም ይሁን ረቢ ሰደቃው ሰቂ ይሁን። ልጆቻችንን አቆይልን ያረቢ ጌታ። ልጆቻችን እስከላይ ልጆቻችን አማን አንዴ በቀራቅመን ማዶ ወደ ማዶ አማን አማን ጌታ። ጫት የማይነካው ጊዜም ቀርታው ስለኝ በቃ ዝም ብዬ መለፍለፍ አማን ለማይረንም አላህ ያሳድጋቸውን። አፈቁሽ የድጉልጉል የተድጎለጎለ ፊት የብቅላ እንደው መከራ እንደው የሌ ልጅ አሁንም አልፈጅ በኋላ እንጂ ባስፈጅል አለኝ አባት የሌ ልጅ አሁንም አልፈጅ በኋላ እንጂ ባስፈጅል አሁንም እህል ይፈጃል በኋላም ጅብ ያስበላል። ሰው ለየሌሊ በማሳደግ ዳውናየ እንዴ በ80 ስንት ነው የሞቱት? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይሄ ለምን ረመረምሽው? ምን ንፋስ? ባለፈው ንፋስ ላኢላህ ላኢላህ ቢስሚላህ ገጠር ሄጄ እንግዲህ በቆሎ ልበላ ነው ማለት እየበላሁ ነው። ማሻአላህ ገጠር የሄደ ሰው በቆሎ ነው ይዞ የሚሄደው ወደ ቤቱ። ይቻትና እናቴ የዓለም አንደኛ እናት ናት። የሚጋበዘው በበቆሎ ነው። የሚጋበዘው በበቆሎ ባገዳ አሁን ያገዳና የበቆሎ ሰዓት ግብዞቹ ይሄ ነው። አሁን በቆሎ ንፋስ አበላሸባት። እንግዲህ አርማ እናቴ ማለት ነው። ይሄን ሁሉ እሷ ናት የምትንከባከበው። ቤቱ ደግሞ ከኋላ ይሄው ሁለት አረምኩ። ከዛ አሁን እቺያን ቀን ንፋስ እንደ ንፋስ እኮ እንዳለ አስተኝቶታል እያሉ ሰው ሁላ። ግን ይሄ የተኛው አለው ፍሬ በቃ የተኛውን አድርገዋ። ይሄንኛው ደግሞ እንደ ዛሬ ሳምንት ኢንሻአላህ እመጣለሁ በቆሎ ልበላ። ዛሬ ሳምንትማ ደንብ እንደውም ወደ መድረቅ ይደርሳል። ረረረ
እኔ እኮ ተጓጉዤ አዝዬ ተዛዝዬ እመጣለሁ ብዬ ለቅሶ መጣሁ። በቆሎ ልበላ ታጥቄበት ዘይቱ ነው ደርሷል። እንዳ ወተናንማ ማቲን በቆርቀውን እንደው ማቲ ብልት ይጥር የሚጠብቀው የለማ። ማይጠብቀው ዘንድሮ ደግሞ ዘይቱናም ተወዷል። ተወዶ ነበረ ማይካውን 800 ኧረ ተወዷል። ገበያ ራሱ በችርቻሮ የ10 ብር አንድ ፍሬ ነው ደህናው 900 እየሸጡ ነው ያሉት። እኛ ቆርጠዋል። አይገርምሽም? እንደው ጥቁሩን አይ ገንጥዩ ዝም ብለሽ አትቁረጪው። መቁረጡን አበላሁት መሰል አህያዋ የቅል ቅጠልም አለ እንዴ? የቅል ቅጠል የራሳቸው ቁስል ለሚል ሰው ጥሩ ነው አሉ ጭንቅላቱ። የቅል ቅጠል ራሱንም ለሚያመው ማለት ነው። እኔ ዘውትር አላስረውም። ትናንትና ቅድም ታሞኝ ተሰላለሁ ብዬ ክሰሉ ደርሷል። ተሰላለሁ ብዬ አሞኝ እንደው ትናንትና በክተይ በታማኛል ትናንትና ግድነው ለእሶ ቤት ደርሼ መጣሁ። ለእሶማ ድንገት መጣ። እሷ ታመመ ቆይታለች።